በዓለማችን ላይ ማን ነው በእውነት ሀገርን የሚያስተዳድረው ብለን ስንጠይቅ አብዛኛውን ጊዜ ጣታችንን የምንቀስረው ወደ ፖለቲከኞች፣ ወደ ፕሬዚዳንቶች ወይንም ወደ ፓርላማ አባላት ነው። ጠዋት ማታ በቴሌቪዥን መስኮት የምናያቸው እነርሱን ነውና። ነገር ግን እውነተኛው ኃይል ዓለምን ከስሩ ነቅሎ የሚቀይረው መንግስታትን የሚያፈርሰው እና አዳዲስ መሪዎችን የሚሾመው ኃይል ፈጽሞ በቴሌቪዥን መስኮት ላይ አይታይም። ፕሬዚዳንቶች ይመጣሉ፣ 4 ወይንም 8 ዓመት ይቆያሉ፣ ከዚያም ያልፋሉ። ፓርላማዎች ይለወጣሉ። ነገር ግን ከነዚህ ሁሉ ጀርባ በጨለማ ውስጥ ማንም ያልመረጠው ማንም የማይቆጣጠረውና በቢሊዮኖች የሚቆጠር የማይመረመር በጀት ያለው አንድ የጥላ መንግስት ወይንም ዲፕ ስቴት ያለው አለ። ይህ መንግስት የራሱ ጦር አለው፣ የራሱ ፍርድ ቤት አለው፣ የራሱ ገዳይ ስኳድ አለው። አዋጁ አንድና አንድ ብቻ ነው፣ የአሜሪካን ጥቅም በማንኛውም ዋጋ ማስጠበቅ። ይህ ድርጅት በዓለም ላይ ካሉ የስለላ ተቋማት ሁሉ እጅግ ግዙፉ፣ እጅግ ምስጢራዊው እና እጅግ አደገኛው ነው። ስሙ ብቻ በዓለም ዙሪያ ያሉ መሪዎችን እንቅልፍ ይነሳል። ይህ ድርጅት የዩናይትድ ስቴትስ የማዕከላዊ ስለላ ኤጀንሲ ወይንም በምህፃረ ቃሉ CIA ነው። የሲአይኤ ታሪክ የሆሊውድ ፊልም ስፓይ ትሪለር ይመስላል። ነገር ግን ከፊልም እጅግ የከፋና ደም አፍሳሽ የሆነ እውነተኛ ታሪክ ነው። ፕሬዚዳንቶችን ከስልጣን ማውረድ፣ የውጭ ሀገራትን ምርጫ በገንዘብ መግዛት፣ ሰዎችን በድብቅ አፍኖ ማሰቃየት፣ የአእምሮ ቁጥጥር ማይንድ ኮንትሮል ሙከራዎችን በሰው ልጆች ላይ ማድረግ እና ጦርነቶችን በድብቅ ማካሄድ፣ እነዚህ ሁሉ ለሲአይኤ የዕለት ተዕለት መደበኛ ሥራዎች ናቸው። ዛሬ በዚህ እጅግ ጥልቅና ሰፊ የታሪክ ጉዞአችን የዚህን የማይታይ ኢምፓየር የሙሉ ታሪክ ከመጀመሪያው እስከ መጨረሻው በዝርዝር እንፈትሻለን። ከሁለተኛው የዓለም ጦርነት ፍርስራሽ ውስጥ እንዴት እንደተወለደ አይተን አሁን እኛን በስማርትፎኖቻችንና በስማርት ቴሌቪዥኖቻችን እስከሚሰልልበት የዲጂታል ቁጥጥር ዘመን ድረስ ያለውን አደገኛና ምስጢራዊ ጉዞ እንመረምራለን። ይህ የሲአይኤ ሙሉ ታሪክ ነው። ወደዚህ አስፈሪና ጥቁር የኮንትሮባንድ ዓለም ከመግባታችን በፊት ለአንድ አፍታ ቪዲዮን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ለሥራችን ድጋፋችሁን አሳዩን። ምክንያቱም ዛሬ የምንነጋገራችሁ ታሪክ ስለ ዓለም ያላችሁን አመለካከትና ፖለቲካን የምታዩበትን መነጽር ለዘላለም የሚቀይር ይሆናል። የሲአይኤ ታሪክ የሚጀምረው አሜሪካ ዓለምን መምራት በጀመረችበት ወቅት ይልቁንም በሁለተኛው የዓለም ጦርነት እሳት ውስጥ ነው። ከ1941 ዓመተ ምህረት በፊት አሜሪካ የተማከለና ዓለም አቀፍ የስለላ ድርጅት አልነበራትም። ወታደሩ የራሱ ስለላ ነበረው፣ የባህር ኃይሉ የራሱ፣ የውጭ ጉዳይ ሚኒስቴር የራሱ። መረጃዎች አይገናኙም ነበር። ነገር ግን ጃፓን ፐርል ሃርበር ላይ ድንገተኛና አውዳሚ ጥቃት ስትከፍት የአሜሪካ መንግሥት በከፍተኛ ድንጋጤ ነቃ። እንዴት ይህን ያህል ግዙፍ ጥቃት እየመጣ መሆኑን ቀድመን አላወቅንም የሚለው ጥያቄ የአሜሪካን ፖለቲከኞች አናውጣቸው። በዚህ ጊዜ ፕሬዚዳንት የነበረው ፍራንክሊን ሩዝቬልት ዊሊያም ዶኖቫን ለተባለ እጅግ በልህና የጦር ጀግና ለነበረ ሰው አንድ ትልቅ ትዕዛዝ ሰጥተው በዓለም ዙሪያ መረጃ የሚሰበሰብና ከጠላት ጀርባ ገብቶ የሚያጠፋ አንድ ጠንካራ ድርጅት ፍጠር አለው። ይህ ድርጅት OSS ተብሎ ተሰየመ። ይህ ድርጅት የሲአይኤ አባትና የመጀመሪያው ጥንስስ ነበር። በሁለተኛው የዓለም ጦርነት ወቅት የኦኤስኤስ ወኪሎች እንደ ፊልም ተዋናዮች ነበሩ። ከጠላት ጀርባ በፓራሹት ይዘላሉ፣ ድልድዮችን በቦምብ ያፈርሳሉ፣ የናዚ ጀርመንን መረጃዎች ይሰርቃሉ እና የፈረንሳይን አማጽያን ሬዚስተንስ ያደራጃሉ አሉ። ጦርነቱ ሲያበቃ አሜሪካ የኦኤስኤስን ሥራ እንደጨረሰ ቆጥራ ድርጅቱን አፈረሰችው። ነገር ግን ሰላም አልመጣም ነበር። ከሁለተኛው የዓለም ጦርነት ፍርስራሽ ውስጥ አዲስና እጅግ የሚያስፈራ ጠላት ብቅ አለ። ይህ ጠላት በጠመንጃ ብቻ የሚዋጋ አልነበረም። ይህ ጠላት የሰዎችን አእምሮ የሚቆጣጠርና ዓለምን በቀይ ቀለም ኮሙኒዝም ሊቀባ የተነሳው የሶቪየት ኅብረት ሶቪየት ዩኒየን ነበር። ቀዝቃዛው ጦርነት ተጀመረ። የአሜሪካው ፕሬዚዳንት ሃሪ ትሩማን ከሶቪየት ኅብረት ጋር ለመፋለም አሜሪካ አንድ ማዕከላዊ አእምሮ ሴንትራል ብሬን እንደሚያስፈልጋት ተረዳ። በመስከረም ወር 1947 ዓመተ ምህረት ትሩማን የብሔራዊ ደህንነት ሕግ ናሽናል ሴኩሪቲ አክት የሚባል እጅግ ታሪካዊ ሰነድ ላይ ፊርማውን አኖረ። በዚህች ቀን በይፋ CIA ሴንትራል ኢንቴሊጀንስ ኤጀንሲ ተወለደ። መጀመሪያ ላይ CIA የተቋቋመው አንድ ዓላማ ይዞ ነበር፤ መረጃዎችን ከየቦታው ሰብስቦ ለፕሬዚዳንቱ ማቅረብ።
ነገር ግን በሕጉ ውስጥ አንድ ትንሽ ነገር ግን እጅግ አደገኛ የሆነ አንቀጽ ተደብቆ ነበር። ይህ አንቀጽ CIA ፕሬዚዳንቱ የሚያዘውን ማንኛውንም ሌሎች ተግባራት other functions and duties እንዲፈጽም ይፈቅድለታል። ይህች አንዲት አረፍተ ነገር የCIAን ዕጣ ፈንታ ለዘላለም ቀየረችው። ይህች አረፍተ ነገር CIAን ከመረጃ ሰብሳቢነት አውጥታ መንግስታትን ወደሚገለበጥ፣ መሪዎችን ወደሚገደል እና በሌሎች ሀገራት የውስጥ ጉዳይ ጣልቃ ወደሚገባ አውሬ ካቨርት አክሽን መሺን ቀየረችው። CIA ተቋቋመ። ነገር ግን ይህንን አውሬ የሚመራውና በዓለም ዙሪያ የሚያሰማራው እጅግ የረቀቀ አእምሮ ያለውና ርህራሄ የሌለው ሰው ያስፈልግ ነበር። ብዙም ሳይቆይ ይህ ሰው መጣ። ይህ ሰው የCIAን ስም በዓለም ዙሪያ የፍርሃትና የሽብር መገለጫ ያደረገው ታላቁ የስለላ ጌታ ማስተር ኦፍ ስፓይስ የሚባለው አለን ዳለስ ነበር። የአለን ዳለስ ዘመን ሲጀምር CIA የመጀመሪያውን ትልቅና ድብቅ ኦፕሬሽኑን በአውሮፓ ምድር ላይ ሊያካሂድ ነው። ኮሚዩኒዝምን ለማሸነፍ ሲባል ዴሞክራሲን በገንዘብ ሊገዙ ነው። የጣሊያን ምርጫ በማይታየው የአሜሪካ እጅ ሊጠለፍ ነው። CIA ከተቋቋመ በኋላ አሜሪካ አንድ ትልቅ ራስ ምታት ገጠማት። የሶቪየት ኅብረት ሩሲያ ኮሙኒዝምን በመላው አውሮፓ ለማስፋፋት እየሰራች ነበር። የአሜሪካ ፖለቲከኞች አንዲት ሀገር በኮሙኒዝም እጅ ከወደቀች የተቀሩትም አገራት እንደ ዶሚኖ ካርድ ተከታትለው ይወድቃሉ፣ ዶሚኖ ቲዮሪ ብለው በጽኑ አመኑ። ይህንን ቀይ ማዕበል ለማስቆም CIA የመጀመሪያውን ትልቅና ድብቅ የፖለቲካ ጣልቃ ገብነት ኮቨርት አክሽን ሙከራውን እንዲያደርግ ታዘዘ። ጊዜው 1948 ዓመተ ምህረት ነው። ቦታው ጣሊያን። ከሁለተኛው የዓለም ጦርነት በኋላ ጣሊያን በድህነትና በረሃብ እየተሰቃየች ነበረች። የጣሊያን ኮሙኒስት ፓርቲ በሕዝቡ ዘንድ እጅግ ተወዳጅነትን አግኝቶ ነበር። ምርጫው ጥቂት ወራት ሲቀሩት ኮሙኒስቶቹ አሸንፈው ጣሊያንን የሶቪየት ኅብረት አጋር ሊያደርጓት እንደሆነ ግልጽ ሆነ። ይህ ለአሜሪካ የህልውና አደጋ ነበር። ጣሊያን ከወደቀች ሜዲትሬኒያን ባህር በሩሲያ ቁጥጥር ስር ይወድቃል። ፕሬዚዳንት ሃሪ ትሩማን ለCIA ቀጭን ትዕዛዝ ሰጠ። የጣሊያንን ምርጫ በየትኛውም መንገድ ቢሆን ጣልቃ ገብታችሁ ለውጡት። ይህ ለCIA ትልቅ ፈተና ነበር። መረጃ መሰብሰብ አንድ ነገር ነው፣ ነገር ግን የሌላን ሉዓላዊ ሀገር ምርጫ ጠልፎ መውሰድ ፍጹም የተለየ እብደት ነው። ኦፕሬሽኑን ለመምራት የCIA ከፍተኛ ባለሥልጣናት በሚሊዮኖች የሚቆጠር ዶላር ያልተመዘገበ ጥቁር ገንዘብ በሻንጣ ሞልተው ወደ ሮም ገቡ። CIA ገንዘቡን ለጣሊያን የካቶሊክ ቤተ ክርስቲያን፣ ለቀኝ ዘመም ፖለቲከኞች ክርስቲያን ዴሞክራትስ፣ አልፎ ተርፎም ለሲሲሊ ማፊያ አባላት ሳይቀር አከፋፈለ። ከገንዘቡ በተጨማሪ CIA እጅግ የተራቀቀ የሥነ ልቦና ጦርነት ሳይኮሎጂካል ዎርፌር ጀመረ። የኮሙኒስት ፓርቲ መሪዎችን ስም የሚያጠፉ የውሸት ጽሑፎችን ፕሮፓጋንዳ በጋዜጦች ላይ አሳተመ። በአሜሪካ የሚኖሩ ጣሊያናውያን ኮሙኒስቶቹን ከመረጣችሁ አሜሪካ የምትሰጠውን እርዳታ ታቆማለች የሚል የማስፈራሪያ ደብዳቤ ለዘመዶቻቸው እንዲልኩ አደረገ። ኤፕሪል 18 ቀን ምርጫው ተካሄደ። CIA በሚሊዮኖች ዶላር የደገፈው የክርስቲያን ዴሞክራት ፓርቲ በአስገራሚ ሁኔታ አሸናፊ ሆኖ ወጣ። ኮሙኒስቶቹ ተሸነፉ። አሜሪካ በደስታ ፈነደቀች። ይህች አነስተኛ ኦፕሬሽን የCIAን ስነ ልቦና ለዘላለም ቀየረችው። የአሜሪካ መሪዎች አንድ አስፈሪ እውነት ተረዱ። ጠላትን ለማሸነፍ ሁልጊዜ ወታደር መላክና ጦርነት ማወጅ አያስፈልግም። በጥቂት ሚሊዮን ዶላሮች በስውር ወኪሎችና በፕሮፓጋንዳ ብቻ የውጭ መንግስታትን መገልበጥና የራሳችንን አሻንጉሊት መሪዎችን መሾም እንችላለን አሉ። ይህ የስኬት ጣዕም CIAን ወደ ሱሰኝነት ከተተው። አሁን CIA የአሜሪካ መንግስት የማይታየው የጦር ክንድ ሆነ። ይህንን አውሬ ወደ ፍጹም የዓለም ገዥነት የለወጠውና ያሳደገው ደግሞ በ1953 ዓመተ ምህረት የCIA ዳይሬክተር ሆኖ የተሾመው አለን ዳለስ ወይም አለን ዱለስ ነው። አለን ዳለስ ተራ የቢሮ ሰራተኛ አልነበረም። እሱ በሁለተኛው የዓለም ጦርነት በOSS ጊዜ በአውሮፓ ውስጥ ምርጥ የስለላ መረቦችን የገነባ ርህራሄ የሌለው ጥብቅና እጅግ ተሰሚነት ያለው ሰው ነበር። ወንድሙ ጆን ፎስተር ዳለስ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ነበር። እነዚህ ሁለት ወንድማማቾች ወይም የዳለስ ወንድማማቾች የአሜሪካን የውጭ ፖለቲካና የስለላ መዋቅር ሙሉ በሙሉ በእጃቸው ጠቅልለው ያዙት። ዓለም ለነርሱ የቼስ ሰሌዳ ነበረች።
አለን ዳለስ ሲአይኤን ሲረከብ የመጀመሪያው ኢላማው አውሮፓ አልነበረም። ኢላማው በመካከለኛው ምስራቅ የምትገኝ በነዳጅ ዘይት ወይም ኦይል የተበነሸበሸች እጅግ ጥንታዊትና ክቡር ሀገር ነበረች። ይህች ሀገር ኢራን ትባላለች። በ1950ዎቹ መጀመሪያ ኢራን መሐመድ ሞሳደቅ የሚባል በሕዝብ የተመረጠ እጅግ የተከበረና አገር ወዳድ ጠቅላይ ሚኒስትር ነበራት። ሞሳደቅ አንድ ትልቅ ውሳኔ ወሰነ። የኢራንን የነዳጅ ሀብት በብቸኝነት ተቆጣጠር የነበረችውን የብሪታንያ ኩምፓኒ አንግሎ ኢራኒያን ኦይል ካምፓኒ የዛሬዋን ቢፒ ወይም ቢፒ አባሮ የነዳጅ ሀብቱን ለኢራን ሕዝብ ብሔራዊ ያደረገው ናሽናላይዜሽን። ብሪታንያ አበደች። የጦር መርከቦቿን ልካ የኢራንን ባህር ዳርቻ ዘጋች። የኢኮኖሚ ማዕቀብ ጣለችባት። ነገር ግን ሞሳዴቅ አልተንበረክተም። በዚህ ጊዜ ብሪታንያ አንድ ብልሃት አሰበች። አሜሪካን ለእርዳታ ጠራች። አሜሪካ እና ሲአይኤ መጀመሪያ ላይ ይህ የነዳጅ ግጭት ነው ጣልቃ አንገባም ብለው ነበር። ነገር ግን ብሪታንያ አንድ አስማታዊ ቃል ተጠቀመች፣ ኮሚኒዝም። ብሪታንያ ለአለን ዳለስ ሞሳዴቅ የሶቪየት ኅብረትንና የኢራንን ኮሚኒስቶች ቱዴይ ፓርቲ እየደገፈ ነው፣ ኢራን ኮሚኒስት ልትሆን ነው የሚል የውሸት ስጋት ፈጠረች። አለን ዳለስና ፕሬዚዳንት አይዘንሃወር ወዲያውኑ አረንጓዴ መብራት አበሩ። ሲአይኤ በታሪኩ ለመጀመሪያ ጊዜ አንድን በዲሞክራሲያዊ መንገድ የተመረጠን የውጭ አገር መሪ ከመንበሩ አውርዶ ለመገልበጥ ሪጂም ቼንጅ እጅግ ምስጢራዊና አስፈሪ የሆነ ኦፕሬሽን አዘጋጀ። ይህ ኦፕሬሽን አጃክስ ይባላል። የኦፕሬሽኑ ዋና መሪ ሆኖ የተመረጠው የሲአይኤ ከፍተኛ ወኪልና የቴዎዶር ሩዝቬልት የልጅ ልጅ የሆነው ኬርሚት ሩዝቬልት ነበር። ኬርሚት ሻንጣ ሙሉ ዶላር ይዞ በድብቅ ቴህራን ገባ። ኦፕሬሽኑ የጀመረው እንደ ፊልም ነበር። ኬርሚት ሩዝቬልት በመጀመሪያ የኢራንን ጋዜጠኞች በገንዘብ ገዛ። ሞሳዴቅን ኮሙኒስት፣ አምባገነን እና እስልምናን አጥፊ ብለው የሚወነጅሉ የውሸት ዜናዎች በየጋዜጣው እንዲወጡ አደረገ። በመቀጠል የኢራንን ጦር መኮንኖችና ታዋቂ የሃይማኖት አባላትን ጉቦ ሰጠ። ከዚያም በቴህራን ጎዳናዎች ላይ ብጥብጥ እንዲያስነሱ የጎዳና ተዳዳሪዎችንና ወንበዴዎችን ተግዝ ቀጠረ። በነሐሴ ወር መጀመሪያ ላይ ኬርሚት ሩዝቬልት የኢራኑን ንጉሥ ሻህ እናሳምኖ ሞሳዴቅን ከሥልጣን የሚያወርድ አዋጅ እንዲፈርም አደረገ። ነገር ግን ሞሳዴቅ ይህንን ሲያውቅ አዋጁን ይዘው የመጡትን ወታደሮች አሰለ። ሻሁ በድንጋጤ ከኢራን ሸሽቶ ወደ ሮም በረረ። ኦፕሬሽኑ የከሸፈ መሰለ። ዋሽንግተን ያሉ የሲአይኤ ኃላፊዎች ለኬርሚት በፍጥነት አምልጠህ ውጣ ብለው አዘዙት። ኬርሚት ግን እምቢ አለ። እኔ ይህንን ጨዋታ ሳላሸንፍ አልወጣም አለ። ነሐሴ 19 ቀን በ1953 ዓመተ ምህረት ኬርሚት የቀረውን ዶላር በሙሉ አውጥቶ በሺዎች የሚቆጠሩ ሰዎችን በሲአይኤ የተከፈሉ ሰልፈኞችን ወደ ቴህራን ጎዳናዎች አስወጣ። የኢራን ጦር በሲአይኤ በተገዙት ጄኔራሎች ትዕዛዝ ታንኮቹን ይዞ ወደ ጠቅላይ ሚኒስትሩ ቤት አቀና። በጠቅላይ ሚኒስትሩ ቤት ዙሪያ ለሰዓታት ከባድ ጦርነት ተካሄደ። የሞሳዴቅ ጠባቂዎች አለቁ። ሙሐመድ ሞሳዴቅ ተያዘ፣ ታሰረ። የሸሸው የኢራን ንጉሥ ሻህ በአሜሪካ ልዩ አውሮፕላን ተመልሶ በዙፋኑ ላይ ተቀመጠ። ሻሁ ለቀጣዮቹ 25 ዓመታት በሲአይኤ በሚደገፈውና ሳቫክ በሚባለው እጅግ ጨካኝ የስለላ ድርጅቱ አማካኝነት ኢራንን በአምባገነንነት ገዛት። ይህም በኋላ በ1979 ዓ.ም ለእስልምናዊው አብዮት መነሳትና ለአሜሪካ መጠላት ዋነኛ ምክንያት ሆነ። ኦፕሬሽን አጃክስ ለሲአይኤ ፍጹም ድል ነበር። አለን ዳለስና ዋሽንግተን እጅግ ተደሰቱ። $1 ሚሊዮን እና በአንድ ወኪል ብቻ የሌላ ነገር መንግሥት መገልበጥ እንችላለን አሉ። ይህ ድል ሲአይኤን እንደ አምላክ አድርጎ አሳበጠው። እናም ወዲያውኑ አይናቸውን ወደ ሌላ አህጉር አሜሪካ እንደ ጓሯ ወደ ምታያት ወደ ላቲን አሜሪካ፣ ደቡብ አሜሪካ አዞሩ። ኢላማቸው ጓቲማላ የምትባል አንዲት ትንሽ ሀገር ነበረች። ወንጀሏ ደግሞ ኮሚኒዝም አልነበረም። ወንጀሏ የአሜሪካን ታላላቅ የሙዝ ኩባንያዎች ዩናይትድ ፍሩት ካምፓኒ መሬት ለድሆች ገበሬዎች ማከፋፈሏ ነበር። ሲአይኤ የጓቲማላን ፕሬዚዳንት አርቤንዝን ለመገልበጥ ከኦፕሬሽን አጃክስ የባሰ የውሸት ጦርነትና የስነ ልቦና ሽብር የተሞላበትን ኦፕሬሽን ፒቢ ሰክሰስ ሊያካሂድ ነው። አሻንጉሊት ፕሬዚዳንቶች ሊሾሙ ነው። የሲአይኤ የመንግሥት ግልበጣ ወይም ሬጂም ቼንጅ ሱስ ዓለምን በደም ሊያጥባት ነው።
የኢራኑ ኦፕሬሽን አጃክስ ስኬት የሲአይኤን ኃላፊዎች በተለይም አለን ዳለስን ማንም ሊያሸንፋቸው እንደማይችል ዓለም በሙሉ በጣታቸው ጫፍ ላይ እንዳለች እንዲያምኑ አደረጋቸው። አሁን ደግሞ አይናቸውን ወደ ራሳቸው ጓሮ ወደ ላቲን አሜሪካ፣ ደቡብ አሜሪካ አዞሩ። ጊዜው 1954 ዓመተ ምህረት ነው። ጓቲማላ የምትባለው አነስተኛ ሀገር ጃኮቦ አርቤንዝ የሚባል በዲሞክራሲያዊ መንገድ የተመረጠ ፕሬዚዳንት ነበራት። አርቤንዝ ኮሙኒስት አልነበረም፣ ነገር ግን ሀገሪቱን ከድህነት ለማውጣት አንድ ታላቅና ደፋር እርምጃ ወሰደ። በጓቲማላ ውስጥ ያለውን ሰፊ የእርሻ መሬት ዩናይትድ ፍሩት ካምፓኒ የተባለ ግዙፍ የአሜሪካ የሙዝ አምራች ኩባንያ በብቸኝነት ተቆጣጥሮት ነበር። አርቤንዝ ይህ ኩባንያ ሳይጠቀምበት ባዶ ያቆየውን መሬት ለድሆች ገበሬዎች በነፃ ማከፋፈል ላንድ ሪፎርም ጀመረ። ይህ ድርጊት የአሜሪካን ኩባንያ አስቆጣው። ኩባንያው ደግሞ ተራ ነጋዴ አልነበረም። ከዋሽንግተን የፖለቲካ ልሂቃን ጋር ከሲአይኤ ዳይሬክተር ከአለን ዳለስ ጭምር የጥቅምና የቤተሰብ ትስስር ነበረው። ኩባንያው ወዲያውኑ ለሲአይኤና ለአሜሪካ መንግሥት አርቤንዝ ኮሙኒስት ነው፣ ጓቲማላ የሶቪየት ኅብረት አሻንጉሊት ልትሆን ነው የሚል የውሸት ሪፖርት አቀረበ። ሲአይኤ ኦፕሬሽን ፒቢ ሰክሰስ የተባለውን ከመጀመሪያው እስከ መጨረሻው የውሸትና የስነ ልቦና ሽብር ሳይኮሎጂካል ዋርፌር የሆነውን ዘመቻ አወጀ። ኦፕሬሽኑ የተካሄደው በጦር ሜዳ ላይ አልነበረም፣ በራዲዮና በውሸት ዜና ነበር። ሲአይኤ ካርሎስ ካስቲዮ አርማስ የሚባል አንድ ተቃዋሚ የጓቲማላ ጦር መኮንን መረጠና በአጎራባች ሀገር ሆኖ አነስተኛ የአማጺ ጦር እንዲያደራጅ ገንዘብና መሳሪያ ሰጠው። ይህ የአማጺ ጦር ጥቂት መቶዎች ብቻ የነበሩት ሲሆን የጓቲማላን ጦር በፍጹም ሊያሸንፍ አይችልም ነበር። ነገር ግን የሲአይኤ ብልሃት እዚህ ጋር ታየ። ሲአይኤ የነጻነት ድምፅ የሚባል ምስጢራዊ የራዲዮ ጣቢያ በጎረቤት ሀገር አቋቋመ። ይህ ራዲዮ በጓቲማላ ውስጥ ሆነው እንደሚያስተላልፉ በማስመሰል ግዙፍ አማጺ ጦር ወደ ከተማዋ እየገሰገሰ ነው፣ በሺዎች የሚቆጠሩ ወታደሮች ተቀላቅለውታል እያሉ ማቋረጥ የሌለው የውሸት ዜና ይነዙ ጀመረ። ከዚህም በተጨማሪ የሲአይኤ አብራሪዎች ጥቂት አሮጌ አውሮፕላኖችን ይዘው በጓቲማላ ዋና ከተማ ላይ እየበረሩ ትናንሽ ቦምቦችንና በድምፅ ማጉያ የጦርነት ጩኸቶችን ይለኩ ነበር። የጓቲማላ ጦርና ፕሬዚዳንቱ አርቤንዝ በእርግጥም አሜሪካ በግዙፍ ጦር እየወረረቻቸው እንደሆነ በማመን በፍርሃት ተዋጡ። የጓቲማላ ጄኔራሎች አርቤንዝን ከዱት። አርቤንዝ ተስፋ ቆርጦ ከሥልጣን ወረደና ሀገሩን ለቆ ተሰደደ። የሲአይኤ አሻንጉሊት የሆነው ካስቲዮ አርማስ ሥልጣኑን ተቆጣጠረ። ይህ ኦፕሬሽን የጓቲማላን ሕዝብ ለቀጣዮቹ 40 ዓመታት በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች በተለይም የማያን ተወላጆች ለተጨፈጨፉበት እጅግ ዘግናኝ ለሆነ የእርስ በርስ ጦርነትና የአምባገነኖች አገዛዝ ዳረገው። ነገር ግን ለሲአይኤ ይህ ሌላ ታላቅ ድል ነበር። ይህ ተከታታይ ስኬት የሲአይኤን ዓይን አሳወረው። የፈለግነውን ሀገር በትንሽ ወጪ መገልበጥ እንችላለን የሚለው እምነታቸው ወደ ትልቁ እጅግ አዋራጁና አሳፋሪው ስህተታቸው ሊወስዳቸው ነው። ይህ ስህተት ዓለምን ወደ ኑክሌር ጦርነት አፋፍ ያደረሰው የኩባ እና የፊዴል ካስትሮ ጉዳይ ነው። በ1959 ዓ.ም ከአሜሪካ ባህር ዳርቻ 90 ማይል ብቻ ርቃ በምትገኘው በኩባ ደሴት ላይ ፊዴል ካስትሮ የሚባል አብዮተኛ የአሜሪካ አሻንጉሊት የነበረውን አምባገነኑን ባቲስታን ከስልጣን ገልብጦ ሀገሪቱን ተቆጣጠረ። ካስትሮ ብዙም ሳይቆይ ከሶቪየት ኅብረት ጋር የጠበቀ ወዳጅነት መሠረተ። ይህ ለአሜሪካ በተለይም ለሲአይኤ ፈጽሞ ይዋጥ የማይችል መርዝ ሆነ። ሲአይኤ የጓቲማላውን ስልት ፕሌይቡክ በኩባ ላይ ለመድገም አቀደ። ኦፕሬሽን ዛፓታ የሚባል ዕቅድ ነደፉ። ካስትሮን ከኩባ የሸሹትን 1400 የኩባ ስደተኞችን ኤግዛይልስ በሲአይኤ አሰልጥነው በድብቅ ኩባ ላይ በማሳረፍ የኩባ ሕዝብ ይህንን ሲያይ ዓመፅ ያነሳል፣ ካስትሮንም ይገለብጠዋል ብለው አመኑ። ሚያዝያ ወር 1961 ዓመተ ምህረት አዲሱ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ ስልጣን በያዘ በጥቂት ወራት ውስጥ ይህንን የሲአይኤ ዕቅድ አጸደቀ። የሲአይኤ ቶር ብሪጌድ 2506 ቤይ ኦፍ ፒግስ የአሳሞች የባህር ወሽመጥ በሚባለው የኩባ ዳርቻ ላይ አረፈ። ነገር ግን ይህ ኦፕሬሽን ከመጀመሪያው ደቂቃ አንስቶ ፍጹም ውድቀት ነበር። ፊደል ካስትሮ ጥቃቱ እንደሚመጣ አስቀድሞ ያውቅ ነበር። የኩባ ሕዝብ ከካስትሮ ጋር ቆመ እንጂ ዓመፅ አላነሳም።
የካስትሮ ጦር ወራሪዎቹን የሲአይኤ ስደተኞች ከበባቸው። ሲአይኤ አሜሪካን በአየር ኃይል እርዱን ብሎ ቢለምንም ፕሬዝዳንት ኬኔዲ የአሜሪካ እጅ እንዳይጋለጥ በመፍራት አሻፍረኝ አሉ። በጥቂት ቀናት ውስጥ ወራሪዎቹ በሙሉ ተደምሰሱ ወይንም ተማረኩ። የቤይ ኦፍ ፒግስ ወረራ ለአሜሪካና ለሲአይኤ በዓለም ፊት እጅግ ታላቅ ውርደት (ሂዩሚሊዬሽን) ሆነ። ፕሬዚዳንት ኬኔዲ በሲአይኤ ላይ ክፉኛ ተቆጣ። ታላቁን የሲአይኤ ዳይሬክተር አለን ዳለስን ከሥልጣኑ አባረረው። ኬኔዲ በግል ማስታወሻው ላይ ሲአይኤን በሺህ ቁርጥራጭ ቆራርጬ በነፋስ በበትኖ ደስ ይለኛል ብሎ ጽፎ ነበር ይባላል። ነገር ግን ሲአይኤ አልተበተነም። ይልቁንም በካስትሮ ላይ የነበረው ጥላቻ ወደ እብደትና ቂም በቀል ተቀየረ። ፕሬዚዳንቱና ወንድሙ ሮበርት ኬኔዲ ሲአይኤ ፊደል ካስትሮን በማንኛውም መንገድ እንዲያጠፋው ትእዛዝ ሰጡ። ኦፕሬሽን ማንጉስ የተባለ በታሪክ ውስጥ እጅግ አስቂኝ፣ አስፈሪና እንደ የካርቱን ፊልም የሚመስል የግድያ ሙከራዎች ማኅደር ተከፈተ። ሲአይኤ ካስትሮን ለመግደል የሞከራቸው ነገር ግን የከሸፉባቸው ስልቶች የሚከተሉትን ያካትታሉ። 1. ካስትሮ ሲያጨስ ፊቱ ላይ የሚፈነዳ ሲጋራ ማዘጋጀት። 2. ካስትሮ ባህር ውስጥ መዋኘት ስለሚወድ ገዳይ መርዝ የተቀባ የመዋኛ ልብስ ሊሰጡት ማቀድ። 3. ካስትሮ በሚዋኝበት ባህር ውስጥ የሚያምር ነገር ግን ፈንጂ የተጠመደበት የባህር ዛጎል ማስቀመጥ። 4. የካስትሮን ፀጉርና ጥም አርግፎ በሕዝቡ ዘንድ ያለውን ሞገስና ተወዳጅነት የሚያሳጣ ኬሚካል በጫማ ውስጥ መጨመር። ከዚህም አልፎ ሲአይኤ የራሱን ሕግ ጥሶ ከአሜሪካ ታላላቅ የማፊያ አለቆች እንደ ሳም ጂያንካና ካሉት ጋር በመመሳጠር ካስትሮን በመርዝ እንዲገድሉላቸው ስምምነት ፈጸመ። ነገር ግን እነዚህ ሁሉ ሙከራዎች ከሸፈዋል። ፊደል ካስትሮ በአሜሪካ 11 ፕሬዝዳንቶች ተቀይረውም እሱ ግን በሕይወት ኖሮ በስተርጂና ሞተ። ይህ ሁሉ የውጭ አገራት ጣልቃ ገብነት የሲአይኤ የሚታየው ገጽታ ብቻ ነበር። ከዚህ የከፋው የሲአይኤ እጅግ ጨለማው፣ አረመኔያዊው እና ሰብአዊነትን የረገጠው ሚስጥር የሚገኘው በውጭ አገራት ሳይሆን እዚያው አሜሪካ ውስጥ በራሳቸው ዜጎች ላይ ይፈጽሙት በነበረው እጅግ ዘግናኝ የላቦራቶሪ ሙከራ ውስጥ ነበር። ይህ ሚስጥር የሰው ልጅን አእምሮ ሙሉ በሙሉ ለመቆጣጠር ማይንድ ኮንትሮል በድብቅ የተካሄደው ፕሮጀክት ኤምኬ አልትራ ይባላል። የሲአይኤ የጭካኔ ጥግ ሊገለጥ ነው። በቀዝቃዛው ጦርነት ወቅት የአሜሪካ መንግሥትና ሲአይኤ በአንድ እጅግ ዘግናኝ ፍርሃት ተውጠው ነበር። በፍርሃታቸው መሠረት የሶቪየት ኅብረትና የቻይና ኮሚኒስቶች የሰው ልጅን አእምሮ ሙሉ በሙሉ የሚቆጣጠርበትን ምስጢራዊ ቴክኖሎጂ ወይም መድኃኒት ማይንድ ኮንትሮል አግኝተዋል ብለው አመኑ። ይህንን ፍርሃት ያመጣው ደግሞ በኮሪያ ጦርነት የተማረኩ የአሜሪካ ወታደሮች በቴሌቪዥን መስኮት ቀርበው ኮሚኒዝምን ሲያወድሱና አሜሪካን ሲያወግዙ መታየታቸው ነበር። ሲአይኤ እነዚህ ወታደሮቻችን አእምሮአቸው ታጥቧል፣ ብሬን ዋሽድ ብሎ ደምደመ። እናም ጠላቶቻችን ይህንን ቴክኖሎጂ ቃላቸው እኛም የግድ ሊኖረን ይገባል በሚል እብደት በሲአይኤ ታሪክ ውስጥ እጅግ አስከፊው ሕገወጡና የሰውነትን ክብር የገፈፈው ፕሮጀክት ተወለደ። ይህ ጥቁር ፕሮጀክት ኤምኬ አልትራ ይባላል። ፕሮጀክቱ የተጀመረው በ1953 ዓመተ ምህረት ሲሆን ይህንን አረመኔያዊ የላቦራቶሪ ሙከራ የመራው ደግሞ ሲድኒ ጎትሊብ የተባለ የሲአይኤ ኬሚስት ነበር። የጎትሊብ ዋና ዓላማ ሁለት ነገሮችን ማግኘት ነበር። 1. ማንም ሰው የቱንም ያህል የሰለጠነ ሰላይ ቢሆን ምስጢሩን እንዲናገር የሚያደርግ ፍጹም የሆነ የእውነት መድኃኒት ትሩዝ ሴረም ማግኘት። 2. የሰውን ልጅ የቀድሞ ማንነት፣ ትዝታ እና አእምሮ ሙሉ በሙሉ ሰረዞ ዲፓተርኒንግ አዲስ ማንነት በመስጠት ምንም ጥያቄ ሳይጠይቅ ሰውን ገድሎ ራሱን የሚያጠፋ ፕሮግራም የተደረገ ሮቦት ገዳይ the Manchurian Candidate መፍጠር። ይህንን ለማድረግ ጎትሊብ እና የሲአይኤ ሳይንቲስቶች በወቅቱ አዲስ የተገኘንና አእምሮን የሚያዛባ ኤልኤስዲ የተባለ አደገኛ ኬሚካል ሳይኬዴሊክ ድራግ መጠቀም ጀመሩ። ሙከራው የሚካሄደው በአይጦች ወይም በዝንጀሮች ላይ አልነበረም። ሙከራው የሚደረገው ምንም በማያውቁ ፈቃዳቸውን ባልሰጡ እና መብት በሌላቸው የሰው ልጆች ይልቁንም በአሜሪካ ዜጎች ላይ ነበር። ሲአይኤ ይህንን መድኃኒት
ኤልኤስዲ በድብቅ በሆስፒታል ለሚገኙ የልብና የአእምሮ ህሙማን፣ በእስር ቤት ላሉ እስረኞች፣ ለዩኒቨርሲቲ ተማሪዎች፣ አልፎ ተርፎም በመንገድ ላይ ለሚገኙ የሴተኛ አዳሪ ደንበኞች በመጠጣቸው ውስጥ ይቀላቀልባቸው ነበር። እነዚህ ሰዎች ምን እንደተሰጣቸው ሳያውቁ አእምሮአቸው ሲቀወስ፣ ቅዠት ሲያዩ እና ከፊላቸው ሲያብዱ የሲአይኤ ወኪሎች በድብቅ መስታወት ጀርባ ሆነው ይመዘገቡ ነበር። ነገር ግን የኤምኬ አልትራ ጭካኔ በኤልኤስዲ ብቻ አላበቃም። የሰውን አእምሮ ለመስበር ሲባል እጅግ አሰቃቂ የሆኑ የሥነ ልቦና ማሰቃያዎችን ሳይኮሎጂካል ቶርቸርን ተጠቅመዋል። ሰዎች ለቀናት ያህል ምንም አይነት ድምፅ፣ ብርሃንና የሰውን ንክኪ በሌለበት ክፍል ውስጥ ሴንሰሪ ዲፕራይቬሽን እንዲዘጉ ይዳረጋል። እጅግ ከፍተኛ የሆነ የኤሌክትሪክ ንዝረት ኤሌክትሮሾክ ቴራፒ ከአቅም በላይ ይሰጣቸዋል። ለተከታታይ ሳምንታት በግዳጅ ኮማ ውስጥ እንዲተኙ ተደርጎ ጆሮአቸው ላይ አንድ አይነት ቴፕ ያለማቋረጥ እንዲደጋገም ይደረግ ነበር። ብዙ ሰዎች በዚህ ሙከራ ምክንያት አእምሮአቸውን ለዘላለም አጥተዋል። አንዳንዶች ሕይወታቸው አልፈዋል። ለምሳሌ ፍራንክ ኦልሰን የተባለ አንድ የአሜሪካ ወታደራዊ ሳይንቲስት የሲአይኤ ወኪሎች ሳያውቅ ኤልኤስዲ በመጠጡ ወቅት ከጨመሩበት በኋላ በከፍተኛ የአእምሮ መረበሽ ውስጥ ወድቆ ከሆቴል መስኮት ላይ ዘሎ ወይም ተገፍቶ ሞተዋል። ይህ እጅግ አሳፋሪና አረመኛዊ ፕሮጀክት ለ20 ዓመት ያህል በከፍተኛ ምስጢር ሲሰራ ቆይቶ በ1973 ዓመተ ምህረት የውሃ ጌት ቅሌት ሲፈነዳ የሲአይኤ ዳይሬክተር የነበረው ሪቻርድ ሄልምስ መረጃው እንዳይወጣበት የኤምኬ አልትራን ሰነዶች በሙሉ እንዲቃጠሉ አዘዘ። ነገር ግን በፋይናንስ ክፍል ውስጥ የተረሱ ጥቂት ሺህ ወረቀቶች በኋላ ላይ ተገኝተው የሲአይኤው የሰው ላብራቶሪ እብደት በይፋ ለዓለም ተጋለጠ። በዚህ ጊዜ ሲአይኤ በውስጥ ዜጎች ላይ ይፈጽም የነበረው ወንጀል ሲጋለጥ በውጭው ዓለም በተለይም በደቡብ ምስራቅ ኤሽያ ሳውት ኢስት ኤዥያ የሲአይኤ ምስጢራዊ ጦርነቶች ሲክሬት ዋርስ ማለቂያ የሌለው የሰው ደም እያፈሰሱ ነበር። በ1960ዎቹና 70ዎቹ አሜሪካ በቪየትናም ጦርነት ውስጥ ስትዘፈቅ ሲአይኤ ተራ የስለላ ድርጅት መሆኑ ቀርቶ የራሱን ጦር የሚያንቀሳቅስ የራሱ አየር ኃይል ያለውና ጅምላ ግድያዎችን የሚፈጽም ግዙፍ አውሬ ሆነ። በቪየትናም ውስጥ ሲአይኤ ኦፕሬሽን ፊኒክስ የተባለውን እጅግ ደም አፈሳሽ ዘመቻ ፈጠረ። የዚህ ፕሮግራም ዓላማ የጠላት የቪየት ኮንግ ወታደሮችን በጦር ሜዳ መቅጠም አልነበረም። ዓላማው በገጠር መንደሮች ውስጥ የሚገኙትን ኮሙኒስቶችን ይደግፋሉ ተብሎ የሚጠረጠሩትን መምህራንን፣ የፖለቲካ መሪዎችንና ተራ ገበሬዎችን ለይቶ ማጥፋት ነበር። በሲአይኤ የተሰለጠኑ ልዩ የገዳይ ቡድኖች ዴት ስኳድስ በሌሊት እየገቡ ሰዎችን አፍነው ይወስዱ፣ በከፍተኛ ጭካኔ ያሰቃዩ፣ ከዚያም ይገድሏቸው ነበር። በኦፕሬሽን ፊኒክስ ብቻ ከ20,000 እስከ 40,000 የሚደርሱ የቪየትናም ዜጎች ያለ ፍርድ ተገድለዋል። ነገር ግን ከቪየትናም ጦርነት ባሻገር ሲአይኤ ሌላ ማንም የማያውቀው ለአሜሪካ ኮንግረስም ሆነ ለሕዝብ ያልተነገረ እጅግ ግዙፍ የሆነ ምስጢራዊ ጦርነት the secret war በጎረቤት አገር በላኦስ ውስጥ እያካሄደ ነበር። በላኦስ ውስጥ ሲአይኤ የራሱን ምስጢራዊ ጦር ከህሞንግ ከሚባሉት የአገሬው ጎሳዎች ውስጥ መለመለ። አሜሪካውያን ራሳቸው ጦርነት ውስጥ ሳይገቡ እነዚህን ጎሳዎች ለዓመታት ከኮሙኒስቶች ጋር እንዲዋጉ አደረጓቸው። ሲአይኤ ይህንን ጦርነትና የጦር መሳሪያ አቅርቦት የሚያስተዳድረው ኤር አሜሪካ በሚባል የሲአይኤ ግል ንብረት በሆነ ነገር ግን የንግድ አየር መንገድ በሚመስል የውሸት ኩምፓንያ ፍረንት ካምፓኒ በኩል ነበር። ይህ ኤር አሜሪካ በሚባለው የሲአይኤ አየር መንገድ የጦር መሳሪያ ለጎሳዎቹ ያመላልሳል። ሲመለስ ደግሞ የጎሳዎቹ ዋነኛ የገቢ ምንጭ የነበረውን እጅግ በርካታ ቶን የሚመዝን የኦፒየም አደንዛዥ ዕፅ ኦፒየም ወይም ሄሮይን ጭኖ ወደ ውጪ ይሸጥላቸው ነበር። አዎ፣ የዓለም ትልቁ የስለላ ድርጅት ምስጢራዊ ጦርነቱን በገንዘብ ለመደገፍ ሲል በአደንዛዥ ዕፅ የኮንትሮባንድ ንግድ ውስጥ ተዘፍቆ ነበር። ጦርነቱ ሲያበቃና አሜሪካ ከቪየትናም ስትወጣ ሲአይኤ ላኦስንና እነዚያን ለነርሱ ሲዋጉ የነበሩትን የህሞንግ ጎሳዎች ለጠላት ለኮሙኒስቶች እርድ ጥሏቸው ወጣ። ላኦስ በታሪክ ውስጥ እጅግ ብዙ ቦምብ የዘነበባት ሀገር ሆና ቀረች። የሲአይኤ ደም አፋሳሽ ዱካ በቪየትናምና በላኦስ አላበቃም። የ1970ዎቹ መጨረሻ ሲመጣ አውሬው እንደገና ወደ ጓሮ ወደ ደቡብ አሜሪካ ተመለሰ። በዚህ ጊዜ የመታው ግን በራዲዮ ፕሮፓጋንዳ ወይም በምርጫ ጣልቃ ገብነት አልነበረም።
በዚህ ጊዜ የመጣው አህጉሪቱን በሙሉ ወደ ማሰቃያ ካምፕ ለመቀየር ኦፕሬሽን ኮንዶር በተባለ እጅግ ጨካኝ የሽብር አውታር ነበር። የቺሊው ፕሬዚዳንት አላንዴ ሲገደል እና አምባገነኑ ፒኖቼት ሲነግስ ሲአይኤ የደም በዓል ሊያከብር ነው። የ1970ዎቹ እንደ አውሮፓውያን አቆጣጠር ሲገባ ደቡብ አሜሪካ በአዲስ የፖለቲካ ንቅናቄ እየፈላች ነበር። በበርካታ ሀገራት ውስጥ የግራ ዘመም ሌፍቲስት እና የሶሻሊስት ፓርቲዎች በምርጫ ማሸነፍ ጀመሩ። ለሲአይኤ እና ለአሜሪካ መንግሥት ደቡብ አሜሪካ የራሳቸው ጓሮ ባክያርድ ነበረች። ስለዚህ ኮሙኒዝም ከበረፋችን ላይ ሊሰፍር ነው የሚለው አስፈሪ ቅዠት ዳግም አናወጣቸው። ይህንን ለማስቆም ሲአይኤ ዴሞክራሲን ከመጠበቅ ይልቅ እጅግ ጨካኝ የሆኑ ወታደራዊ አምባገነኖችን ሚሊተሪ ዲክቴተርስ በስልጣን ላይ በማውጣት አህጉሪቱን በሙሉ በደም የሚያጥብ ዘግናኝ ፕሮጀክት ዘረጋ። ይህ በግልጽ የታየው በመስከረም 11 ቀን 1973 ዓመተ ምህረት በቺሊ ነው። በቺሊ ሳልቫዶር አላንዴ የተባለ የሶሻሊስት መሪ በዴሞክራሲያዊና ነፃ ምርጫ አሸንፎ ፕሬዚዳንት ሆኖ ነበር። አላንዴ የቺሊን የመዳብ ማዕድን ኮፐር ማይንስ ከአሜሪካ ኩምፓኒዎች ነጥቆ ለሕዝቡ ብሔራዊ ያደረገ። ሪቻርድ ኒክሰን እና ሄንሪ ኪሲንጀር ለሲአይኤ ቀጭን ትእዛዝ ሰጡ። የቺሊን ኢኮኖሚ ከስሩ ንቀላቸው አውጡት፣ አላንዴ መውረድ አለበት። ሲአይኤ የቺሊን ወታደራዊ ጀነራሎች በዶላር ገዝቶ ታላቅ መፈንቅለ መንግሥት ኩ አቀነባበረ። የቺሊ የጦር አውሮፕላኖች የገዛ ፕሬዚዳንታቸው ቢሮ ላሞኔዳ ፓላስ ላይ ቦምብ አዘነቡበት። ሳልቫዶር አላንዴ በቤተ መንግሥቱ ውስጥ ተገደለ ወይም ራሱን አጠፋ። በእርሱ ቦታ አውጉስቶ ፒኖቼት የተባለ እጅግ አረመኔያዊ ወታደራዊ አምባገነን ስልጣን ያዘ። ፒኖቼት ስልጣን እንደያዘ በሺዎች የሚቆጠሩ የፖለቲካ ተቃዋሚዎችን፣ ተማሪዎችንና የሰራተኛ ማህበር መሪዎችን በስታዲየም ውስጥ አግሮ ገደላቸው። ነገር ግን ይህ የጭካኔ ጅማሬ ብቻ ነበር። ሲአይኤ የቺሊን፣ የአርጀንቲናን፣ የብራዚልን፣ የኡራጓይን እና የፓራጓይን አምባገነን የስለላ ድርጅቶች በአንድ ላይ አስተባብሮ የሞት አውታር ዴዝ ኔትወርክ ፈጠረ። ይህ የሞት አውታር ኦፕሬሽን ኮንዶር በመባል ይታወቃል። በኦፕሬሽን ኮንዶር ስር የእነዚህ ሀገራት ድንበር ጠፋ። የቺሊ ተቃዋሚ አርጀንቲና ውስጥ ቢደበቅ የአርጀንቲና ደህንነቶች አፍነው አሰቃይተው ለቺሊ አሳልፈው ይሰጡታል። ሲአይኤ ለነዚህ አምባገነኖች የኮምፒውተር ዳታቤዝ፣ መረጃ ማከማቻ፣ የቴሌኮም መሳሪያዎችና ከሁሉም በላይ ደግሞ የማሰቃያ ቴክኒኮችን የያዘ ማኑዋል KUBARK ማኑዋል ይሰጣቸው ነበር። በዚህ ቆሻሻ ጦርነት ደርቲ ዋር ወቅት በ10 ሺዎች የሚቆጠሩ ሰዎች በጠራራ ፀሐይ መንገድ ላይ ታፍነው ወደ ምስጢራዊ ማሰቃያ ጣቢያዎች ይወሰዳሉ። የኤሌክትሪክ ንዝረትና አስከፊ ጾታዊ ጥቃት ይፈጸምባቸዋል። በመጨረሻም ማስረጃውን ለማጥፋት እስረኞቹ አንዳንዴም በሕይወት እያሉ ማንደዘዣ ወቅተው በሄሊኮፕተር ጭነው ውቅያኖስ ላይ ከላይ ወደ ታች ይወረውሯቸዋል። ዴዝ ፍላይትስ። የተፉት ሰዎች the disappeared ወይም ሎስ ዲሳፓሪሲዶስ በመባል የሚታወቁት ከ60 ሺህ በላይ የደቡብ አሜሪካ ወጣቶች ደም በእነዚህ አምባገነኖችና ከጀርባቸው በነበረው የሲአይኤ እጅ ላይ ይገኛል። በደቡብ አሜሪካ ይህንን ሲያደርግ የነበረው ሲአይኤ በ1979 መጨረሻ ላይ ታላቁ እና ዘላለማዊ ጠላቱ የሆነው የሶቪየት ኅብረት ሩሲያ አንድ ግዙፍ ታሪካዊ ስህተት ሲሰራ በደስታ ዘለለ። የሶቪየት ኅብረት ኮሙኒስት መንግስትን ለመደገፍ በሚል ታንኮቿንና ሰራዊቷን ይዛ ወደ አፍጋኒስታን ገባች። የአሜሪካ ፖለቲከኞችና ሲአይኤ ይህንን ሲያዩ አሜሪካ በቪየትናም ጦርነት የደረሰባትን የሽንፈትና የደም መፍሰስ ጽዋ አሁን ሩሲያ በአፍጋኒስታን እንድትጠጣው እናደርጋታለን፣ አፍጋኒስታንን ለሶቪየት ኅብረት መቃብር እናደርጋታለን አሉ። በዚህ ጊዜ ሲአይኤ በታሪኩ ውስጥ እጅግ ግዙፉን ውዱንና ረጅሙን የድብቅ ጦርነት ኦፕሬሽን ሳይክሎን ጀመረ። ዓላማው ቀላል ነበር። የሶቪየት ጦርን የሚዋጉትን የአፍጋኒስታን የሙስሊም አማጽያን ሙጃሂዲን የሚባሉትን በገንዘብና በጦር መሳሪያ ማስታጠቅ። ነገር ግን አሜሪካ በቀጥታ መሳሪያ መስጠት አትችልም ጦርነት እንዳይነሳ። ስለዚህ ሲአይኤ እጅግ የረቀቀ የኮንትሮባንድ መንገድ ዘረጋ። የአሜሪካን ዶላርና የሳውዲ አረቢያን ገንዘብ ተጠቅሞ ከግብፅና ከቻይና የጦር መሳሪያ ይገዛና በፓኪስታን የስለላ ድርጅት ISI በኩል አድርጎ ለሙጃሂዲኑ በድብቅ ያከብላል።
ሲአይኤ በቢሊዮኖች የሚቆጠር ዶላር አፈሰሰ። ሲአይኤ ለሙጃሂዲኑ ከሰጣቸው መሳሪያዎች ሁሉ እጅግ ገዳዩ ትከሻ ላይ ተሸክመው የሚተኩሱት የስቲንገር ጸረ አውሮፕላን ሚሳኤል ነበር። በዚህ ሚሳኤል በእርሻ መሬት ላይ የተደበቁት ተዋጊዎች የሶቪየት ኅብረትን አስፈሪ ሄሊኮፕተሮች ሂንድ ጋንሺፕስ እንደ ወፍ ከሰማይ ላይ ያረግፏቸው ጀመር። የሶቪየት ጦር በአፍጋኒስታን ተራሮች ላይ ደሙን አፈሰሰ። ከ10 ዓመታት አስፈሪ ጦርነት በኋላ በ1989 ዓ.ም የሶቪየት ኅብረት ተሸንፋ ጦሯን ተከልላ ወጣች። ብዙም ሳይቆይ ታላቁ የሶቪየት ኢምፓየር ፈረሰ። ቀዝቃዛው ጦርነት አለቀ። አሜሪካ አሸነፈች። ሲአይኤ ታላቁን ድብድብ አሸንፈን ብሎ ሻምፓኝ ከፈተ። ነገር ግን ሲአይኤ አንድ ያላሰበው እጅግ አስፈሪ አደጋ እየመጣ ነበር። ብሎባክ። ይህ የሰለላ ቋንቋ ሲሆን ትርጉሙ በድብቅ የሰራኸው ኦፕሬሽን ጊዜ ጠብቆ በራስ ላይ የሚያመጣው አደገኛና ያልታሰበ አጸፋዊ ምት ማለት ነው። ሲአይኤ የሶቪየት ኅብረትን ለማጥፋት ሲል በዓለም ዙሪያ ያሉ አክራሪ ተዋጊዎችን ወደ አፍጋኒስታን ሰብስቦ ነበር። አሜሪካ የሰጠቻቸው መሳሪያዎች፣ ያስተማረቻቸው የቦምብ አሰራር እና የፈጠረችው የጦርነት ስነ ልቦና እዚያው ቀረ። ሩሲያ ስትወጣ አሜሪካም ፊቷን አዞረች። አፍጋኒስታን በትርምስ ውስጥ ወደቀች። ከነዚያ ሲአይኤ እና ፓኪስታን ሲያስጣድቋቸው ከነበሩት እና የሶቪየት ጦርን ካሸነፉት የሙጃሂዲን ተዋጊዎች መካከል አንድ ሀብታም፣ ረጃጅምና ጸጥተኛ የሆነ የሳውዲ አረቢያ ዜጋ ነበረበት። ይህ ሰው ሲአይኤ የፈጠረውን የጦር አውታር በመጠቀም ራሱን የቻለ አዲስና ዓለም አቀፍ የሽብር ድርጅት መሰረተ። የድርጅቱ ስም አልቃይዳ ይባላል። የሰውየው ስም ደግሞ ኦሳማ ቢን ላደን ነበር። ሲአይኤ ሩሲያን ለመግደል ብሎ ሳያውቀው አዲስ ጭራቅ ሞንስተር ፈጠረ። እናም ይህ ጭራቅ መሳሪያውን ወደ አሜሪካ ልብ ሊያዞር ነው። ሴፕቴምበር 11 9/11 የሲአይኤ ትልቁ ውድቀትና አስፈሪው የአደን ዘመን ሊጀምር ነው። መስከረም 11 ቀን 2001 ዓመተ ምህረት የጠራራ ፀሐይ ጠዋት አሜሪካ በሰላም እንደተኛች የዓለም የንግድ ማዕከል የሆኑት ግዙፍ መንትያ ሕንፃዎች ትዊን ታወርስ እና የጦር ኃይል ማዕከሉ ፔንታጎን በተጠለፉ የመንገደኛ አውሮፕላኖች ተመቱ። በሺዎች የሚቆጠሩ ንጹሃን አለቁ። ይህ ጥቃት ለሲአይኤ የደም ፍሳሽ ብቻ አልነበረም። ይህ ጥቃት በታሪኩ ውስጥ እጅግ ትልቁ አዋራጁ እና አሳፋሪው የመረጃ ውድቀት ኢንቴሊጀንስ ፌይለር ነበር። የሲአይኤ ዋና ሥራ አደጋ ወደ አሜሪካ ከመምጣቱ በፊት ቀድሞ ማወቅ ነው። ነገር ግን ኦሳማ ቢን ላደን ከዓመታት በፊት እነሱ ራሳቸው በአፍጋኒስታን ከአስታጠቋቸው ሰዎች አንዱ አሜሪካ ውስጥ ገብቶ አውሮፕላን እስኪጠልፍ ድረስ ሲአይኤ አላወቀም ነበር፣ ወይንም የነበረውን መረጃ በትክክል አልተነተነም። ፕሬዚደንት ጆርጅ ደብልዩ ቡሽ የሲአይኤ ዳይሬክተር ለነበረው ጆርጅ ቴነት አንድ ታሪካዊ እና ያልተገደበ ሥልጣን የሚሰጥ ምስጢራዊ ሰነድ ፈረሙ። ይህ ሰነድ ሲአይኤን ከስለላና መረጃ ሰብሳቢነት ድርጅትነት ወደ ፍጹም የሆነ ድንበር የማይገድበው እና በዓለም ዙሪያ የሚፈልገውን ሰው ያለ ፍርድ ቤት ትዕዛዝ የመግደል ወይንም የማፈን መብት ያለው ወታደራዊ የአደን ማሽን ፓራሚሊተሪ ሃንቲንግ ማሽን ቀየረው። ዓለም አቀፉ የሽብርተኝነት ጦርነት The War on Terror ታወጀ። የሲአይኤ እጅግ ጨለማና አወዛጋቢው ዘመን ተጀመረ። ሲአይኤ ጥቁር ጣቢያዎች ብላክ ሳይትስ የሚባሉ በምንም ካርታ ላይ የማይገኙ የየትኛውም ሀገር ሕግ የማይሰራባቸው ምስጢራዊ እስር ቤቶችን በፖላንድ፣ በሮማንያ፣ በታይላንድ፣ በአፍጋኒስታን እና በጓንታናሞ ቤይ ከፈተ። የሲአይኤ ልዩ የገዳይና የአፋኝ ኃይሎች ስፔሻል አክቲቪቲስ ዲቪዥን በዓለም ዙሪያ እየተዘዋወሩ አልቃይዳ ናቸው ብሎ የጠረጠሯቸውን ሰዎች እያፈኑ ወደ እነዚህ ጥቁር ጣቢያዎች ይወስዷቸዋል። እዚያ ውስጥ የሚካሄደው ነገር ሲአይኤ የተጠናከረ የምርመራ ቴክኒክ ወይም ኢንሃንስድ ኢንተሮጌሽን ቴክኒክስ ብሎ ቢጠራውም በተግባር ግን እጅግ አረመኔያዊና ሰብአዊነትን የረገጠ ማሰቃየት ቶርቸር ነበር። ተጠርጣሪዎች ለሳምንታት ከጣሪያ ላይ ታስረው እንዲንጠለጠሉ ይደረጋል። አይናቸው ተሸፍኖ ጆሮአቸው ላይ እጅግ ከፍተኛ ድምፅ ያለው ሙዚቃ ሄቪ ሜታል ለቀናት ይለቀቅባቸዋል።
በእንቅልፍ እጦት እንዲያበዱ ይደረጋሉ። ከሁሉም በላይ ደግሞ ዋተር ቦርዲንግ የተባለውን ዘግናኝ ማሰቃያ ዘዴ ይጠቀሙ ነበር። በዚህ ዘዴ የተጠርጣሪውን ፊት በጨርቅ ይሸፍኑና ያለማቋረጥ ውሃ ያፈሱበታል። ተጠርጣሪው ውሃ እየጠጣ አየር አጥቶ እየሰመጥኩ ነው፣ እየሞትኩ ነው የሚል እጅግ አስፈሪ የሥነ ልቦናና የአካል ስቃይ ውስጥ ይገባል። ለምሳሌ ካሊድ ሼክ ሙሐመድ የተባለው የጥቃቱ አቀነባባሪ በሲአይኤ እጅ 183 ጊዜ ይህ ስቃይ ተፈጽሞበታል። በዚህ ሁሉ ጭካኔ ውስጥ ግን ሲአይኤ አንድ ትልቅ ኢላማ ማግኘት አልቻለም ነበር። እርሱም ኦሳማ ቢን ላደን ነው። ለ10 ዓመታት ያህል ቢን ላደን እንደ ጭስ ጠፋ። ነገር ግን ሲአይኤ የድሮውን የስለላ ጥበብ አላቆመም ነበር። ቢን ላደንን በመፈለግ ሂደት ውስጥ አንድ የቢን ላደን ታማኝ መልእክተኛ ኩሪየር ስልክ ሳይጠቀም ኢንተርኔት ሳይጠቀም ሚስጥር እንደሚያስተላልፍ ደረሱበት። ይህንን መልእክተኛ ለዓመታት ተከታትለው በፓኪስታን ውስጥ አቦታባድ ወደምትባል ከተማ ወደ አንድ ግዙፍና በከፍተኛ ጥበቃ ወደ ታተረ ግቢ መራቸው። በግንቦት 2 ቀን 2011 ዓ.ም በሲአይኤ አቀነባባሪነት እና በአሜሪካ የባህር ኃይል ልዩ ኮማንዶዎች ኔቪ ሲልስ ፈጻሚነት በሌሊት ጨለማ ሄሊኮፕተሮች ወደ ግቢው ወረዱ። ኮማንዶዎቹ ግቢውን ሰብረው ገብተው የ10 ዓመቱን አደን አጠናቀቁ። ኦሳማ ቢን ላደን ተገደለ። ይህ ለሲአይኤ ትልቁ የድልና የበቀል ቀን ነበር። ነገር ግን ከዚህ ጦርነት ጋር ተያይዞ ሲአይኤ የዓለምን የጦርነት ስልት የተየረ ሌላ ቴክኖሎጂን በስፋት መጠቀም ጀመረ። የድሮን ጦርነት፣ ድሮን ዎርፌር። ሲአይኤ በቨርጂኒያ ወይም በኔቫዳ በሚገኝ ቢሮ ውስጥ ቁጭ ብሎ በኮምፒውተር ስክሪንና በጆይስቲክ አማካኝነት በሺዎች የሚቆጠሩ ኪሎሜትሮች ርቀው በአፍጋኒስታን፣ በፓኪስታን፣ በየመንና በሶማሊያ ሰማይ ላይ የሚበሩ ሰው አልባ አውሮፕላኖች ፕሬዴተር ኤንድ ሪፐር ድሮንስ ያዛል። ኢላማውን በስክሪን ላይ ሲያየው አንድ ቁልፍ ብቻ በመጫን ከሰማይ ላይ ሄልፋየር ሚሳይል አዝንቦ ያጠፋዋል። ይህ ቴክኖሎጂ ሲአይኤን የዓለም የሰማይ አምላክ አደረገው። ወኪሎቹ ምንም አይነት አደጋ ሳይደርስባቸው ጠላትን ከሰማይ መምታት ቻሉ። ነገር ግን ይህ ቴክኖሎጂ በሺዎች የሚቆጠሩ ንጹሐን ዜጎችን፣ ሕፃናትን እና የሰርግ ታዳሚዎችን ሳይቀር በስህተት ኮላተራል ዳሜጅ የፈጀ እጅግ አወዛጋቢ መሳሪያ ሆነ። የሲአይኤ ታሪክ ከድብቅ የፖለቲካ ግድያ ወደ ጅምላ የድሮን ጥቃት ተቀየረ። ነገር ግን ዓለም አሁን ሌላ አዲስ ዘመን ላይ ደርሷል። የጦር መሳሪያና ቦምብ ብቻውን በቂ ያልሆነበት እውነተኛው ኃይል በመረጃ ዴታና በኢንተርኔት ላይ የተመሰረተበት የዲጂታል ዘመን። በዚህ አዲሱ የቴክኖሎጂ ዘመን ሲአይኤ ምን እያደረገ ነው? በኪሳችን ያለው ስማርትፎን፣ ቤታችን ውስጥ ያለው ስማርት ቴሌቪዥን የሲአይኤ የጆሮና የአይን ጠላፊዎች ሃኪንግ ቱሎች ቢሆኑስ? ኤድዋርድ ስኖደንና ዊኪሊክስ ያጋለጡት የሲአይኤው እጅግ ዘግናኝ የዲጂታል ሰላይነት ምስጢር ምንድን ነው? የመጨረሻውና እጅግ የሚያስፈራው የታሪካችን ምዕራፍ አሁን የምንኖርበት ዘመን ሊገለጥ ነው። የዚያን ጊዜ የሲአይኤ የሰማይ ኃይል በድሮች ብቻ የሚገደብ ሳይሆን በኮምፒውተር ኮዶችና በኢንተርኔት ውስጥ በሙሉ ተሰጥቷል። በ21ኛው ክፍለ ዘመን ስለላ ሜዳ የቀድሞውን የፈረስ ላይ ያልፋል አልነበረም። የአሁኑ ስለላ ሜዳ በዳታ ሴንተሮች፣ በፋይተሮችና በኢንተርኔት ውስጥ ነው። ሰው ልጅ ምን ቢሰራ፣ ምን ቢያውቅ፣ ምን ቢጽፍ፣ ምን ቢወርድ እያንዳንዱ የነዚህን ውሂቦች ዳታ የሚያስቀምጥ ቦታ የሲአይኤ የመረጃ ማከማቻ ከሆነ በ2913 ዓመተ ምህረት ዓለም አንድን ሰው እየተከታተለች ስትሆን ነበር። ስሙ ኤድዋርድ ስኖደን ይባላል። ይህ ሰው የሲአይኤ ቴክኒሻንና ታማኝ ተጋዳይ ነበር። ነገር ግን በቤተ መንግሥቱ ውስጥ ኖሳራቸው ስጥዊ ሰነዶች አንዳንዶቹ ሲያነብ እጅግ አስፈሪ እውነታትን ዘበ። ሲአይኤ በአሜሪካውያን ዜጎች፣ በዓለም ሰዎችና በሁሉም ስልኮች ላይ ያለ ፍቃድ መስማትና መመልከት አልባ ተገቢነት ባለው መንገድ ላይ እየተሰራ ነበር። ኤድዋርድ ይህንን የወንጀል ሥርዓት ለዓለም ለመጋለጥ ሽመተጋገረ ሰነዶችን ወደ ደቡብ አፍሪካና ሩሲያ በጥልቅ ሙከራ እየወሰዱ በሚሊዮን የሚጠሩ የሰው ልጆች ጥቅም እየጎደለ ተደቃል። ይህ ስህተት ለመጀመሪያ ጊዜ ወደ ግልጽነት ሰጥቶ ሲአይኤንን ካፕቴርሲያዊነት አጋለጠው። ነገር ግን አሜሪካ ይህንን ታህታሚ ገድን አልቀበለችም። ይልቁንም ስኖደንን ሀገር አፈርስ ብላ በሞት ፈረደችበት። ነገር ግን ይህ የመጨረሻው ማጋለጥ አልነበረም።
በ2917 ዓመተ ምህረት ዊኪሊክስ የተባለ ድርጅት የሲአይኤን ደበቤዎችን ቮልት 7 በመባል ወደ ዓለም አወጣቸው። የቫልት 7 ውስጥ ከተገኙት ሰነዶች አንዳንዶቹ የሲአይኤ ቴክኖሎጂ ልዩነትን አሳዩ። ሲአይኤ በዛሬው ዘመን የሚኖረውን ደህንነት የሚያጠብቅ ብቻ ሳይሆን የሚያሰልል ሰው ሆኗል። ይህ ድርጅት በተለያዩ ኩባንያዎች ምርቶች ውስጥ ባክዶር ወይም ድብ መግቢያ ማስገባት ይችላል። ለምሳሌ የአፕል ተኮር አፕል ቲቪ፣ የሳምሰንግ ስማርት ቴሌቪዥን፣ የፋንስክ ፎኖች እና አንዳንድ የኮምፒውተሮች ሲስተሞች ሲአይኤ ማንኛውም ጊዜ አታይ አያውቅም ብሎ የሚያጠኗትኖች ኢላዊ አይነት የሆነውን ስልክ ይዘው ማስጠራት ይችላሉ። የሲአይኤ ሀብት እጅግ ትልቅ ነው። የሚፈጅበት በጀት በቢሊዮን ዶላር ይጠራል። ነገር ግን እነዚህ ንዘቦች የሚሄዱት ስለላ ላይ ብቻ አይሆኑም፣ በኮምፒውተር ማታገስ ሳይበር ዋርፌር ላይ ነው። ሲአይኤ የሌላ ሀገር ኤሌክትሪክ አቋርጧት የባንክ ሰርቨሮችን ገጦ ንዘብ ሊያስቀምጣት ተዋል። የጠቃሚ የጦር መረጃዎችን ሊያወጣ ወይም የጦር መሳሪያ ሊያበላሽ ይችላል። በዚህ ዘመን የሰው ልጅ ደህንነት እንላል እንደሌለ ይታቃል። አንድ ሰው በቤቱ ውስጥ ሆኖ ሲአይኤ ፊቱን ሊያየው፣ ምንሱን ሊሰራው፣ ምን እንደሚያስብ ሊገመት ይችላል። ይህ የሲአይኤ ታሪክ የመጨረሻ ወራሽ ነው። ከ1947 ዓመተ ምህረት በሃሪ ትሩማን ፊርማ ከኦኤስኤስ ጥላ ስር ራሳቸውን በማድረግ ለሌሎች መንግስታትና ለሌሎች ሀገራት የሚሰሩ የጥላ መንግስት ተጀምረዋል። ከኢራን እስከ ኩባ፣ ከሊቢያን እስከ አፍጋኒስታን፣ ቪየትናም እስከ ዲጂታል ዓለም የሲአይኤ ትሕትና እጅግ ክብር፣ የደም፣ የሴራ እና የብልህነት ታሪክ ነው። አሁን ግን ወደ ትልቁ ጥያቄ መሄድ አለብን። ሁሉንም ስትሞላውሃል ማን ነው የሚያውቀው? የሲአይኤ ለመጨረሻ ጊዜ በሰው ልጅ ታሪክ ውስጥ ምን አይነት ቦታው ነው የሚይዘው? እንደ አንዳንድ ሰዎች እንደሚት አይኤ የፍትሃዊ ኃይል መከላያ ገርደባ ሺልድ ነው። ዓለምን ከአደገኞች ከሽብርተኞች እና ከላት ኮሚኒስት አሽከላከል ጥቂት ቢሆንም የጠበቀችው ሲአይኤ ነው። ሲአይኤ ሳልኖር ዓለም ወደ ላዲነት ነበር ትገባ። በሌላ በኩል ደግሞ እንደ ሌሎች ሰዎች እንደሚት አይኤ ከዓለም በላይ የሆነ ሥልጣን ያለው፣ ማንም የማይቆጣጠረው የራሱን ሕግ ያለው የጥላ መንግሥት ሻዶው ገቨርንመንት ነው። የሚከታተለው ሥራዎች፣ የሚያሰልቱት ሰዎች እና የሚያፈርሱት መንግሥታት እኛ እንደሆነ እያለን ስንኖር እኛንም እያሳለፈ ይገኛል። እውነቱ ምንድን ነው? ቢያንስ አንድ ነገር ግልጽ ነው። ሲአይኤ ግዳጅ ስር ውስጥ ነች፣ ይህም ነፃ ሆነች ትከትላለች። ዓለም ለጊዜው ከእርሷ ጋር ከመኖር ይልቅ የሚያነፈረፍር በረዶ ላይ የተመሠረተች ይሆናል። ይህ የሲአይኤ ሙሉ ታሪክ ነበር፣ ከመጀመሪያው እስከ መጨረሻው፣ ማንም የማያውቀው እስከ ተጋለጠው ድረስ። ውድ የድንቅ ታሪኮች ቻናል ቤተሰቦች ይህንን እጅግ ሰፊ ጥልቅ እና አስገራሚ የሆነ የሲአይኤ ታሪክ አብራችሁን ስለተጓዛችሁ ከልብ እናመሰግናለን። እናንተስ ምን ታስባላችሁ? ሲአይኤ የጥላ መንግሥት ነው ወይስ አስፈላጊ የዓለም ደህንነት ጠባቂ? የሰራችሁን ታሪክ ምን መስለችሁ? ያላችሁን ሀብትና አስተያየት ከታች በኮሜንት መስጫው ላይ ጻፉልን፣ ሁሉንም እናነባለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግና ለሌሎችም የታሪክ አፍቃሪዎች ሼር ማድረግ አትዘነጉ። ገና ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ቁልፍንና የደወል ምልክቷን በመጫን የዓለምን ታላላቅ ታሪኮች በጋራ እንድንፈትሽ ቤተሰብ ሁኑ። በሌላ እጅግ አስገራሚ አእምሮን በሚፈታትንና ድብቅ ታሪኮችን በሚፈትሽ አዲስ ቪዲዮ እስክንገናኝ ድረስ ያስታውሱ፣ በሚስጥር ዘጋጅ አይኑን አዞርክ አንተም አትደለግም። ደህና ቆዩ።